ወገኖች ሆይ በግል ሊሆን ይችላል፣ በማህበር ሊሆን ይችላል፣ በአገልግሎት ህይወታችን ሊሆን ይችላል። ወገኖች ሆይ ኢየሱስን እንድናከብር የሚያደርገው ምንድነው ካልን መንፈስ ቅዱስ በተሞላን ጊዜ ነው። የመንፈስ ቅዱስ ሙላት በግላችን ሲመጣ ኢየሱስን አክባሪ ህይወት እንድንኖር ያደርገናል። እሱን ለማገልገል ኃይል ይሰጠናል። በጽድቅ ለመሄድ ኃይል ይሰጠናል። በቅድስና ለመሄድ ኃይል ይሰጠናል። ኃይልን እስክትቀበሉ በኢየሩሳሌም ቆዩ። የምትሄዱበት በጣም ረጅም ጎዳና አለ። ልትሰብኩ ነው ወንጌልን። ብዙ አይነት ሰዎችን ታገኛላችሁ። የተማሩ፣ ያልተማሩ፣ ክፉ ሰዎች፣ ደግ ሰዎች፣ ብዙ አይነት ህብረተሰብ መካከል ልትገቡ ነው። አብሯችሁ የሚሄድ አጽናኝ ያስፈልጋችኋል። አይዞባይ ያስፈልጋችኋል። እኔ ከእናንተ ጋር ሁል ጊዜ እሆናለሁ ያለው በመንፈስ ቅዱስ አማካኝነት ነው። በብሉይ ኪዳን ሰዎች መንፈስ ቅዱስ ሲሞሉ ወይንም ደግሞ ለዘላለም ሲኖርባቸው አትመለከቱ። በጥቂት ሰለክትድ በሆኑ በተመረጡ ሰዎች ላይ የእግዚአብሔር መንፈስ ይመጣባቸዋል፣ ትንቢት ያናግራቸዋል፣ ከዛ ይሄዳል። የእግዚአብሔር መንፈስ በእጄ ላይ በላይ ላይ መጣ ይላል። ከዛ እንደዚህ ሆነ፣ መጣ፣ ሄደ የሚል ታለ። አዲስ ኪዳን ላይ ግን ለዘላለም ከእናንተ ጋር እንዲኖር አብሮ ስለሚኖር ነው። መንፈስ ቅዱስ እንዳታስመርሩት፣ አብሯችሁ ስለሚኖር ነው። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ይህንን ቁጣን፣ ስድብን፣ ጩኸትን አስወግዱ። መንፈስ ቅዱስ አይወደውም። መንፈስ ቅዱስን ያስመረዋል። መንፈስ ቅዱስ በምንድን ነው የተመሰለው? በእርግብ ነው። መንፈስ ቅዱስ የተረጋጋ ነገር ይወዳል። መንፈስ ቅዱስ በውስጣችሁ ሲያልፍ ስክን ያደርጋችኋል እንጂ እንደንትና አረግም። ባህሪው እሱ አይደለም። መንፈስ ቅዱስ ያረጋጋቸው። በስሜት መንተክተክ ማለት ወይም በስሜት ተንተከተክን ማለት የመንፈስ ቅዱስ ሙላት ምልክት አድርገን ብቻ እንዳንወስደው አደራችሁን ወገኖች ሆይ። ሰዎች ተረጋግተው መንፈስ ቅዱስ ይሞላቸዋል። ጮክ ብለውም ይጸልያሉ፣ ጮክም ሳይሉ የሚጸልዩ ግን ኃይልን መቀበል ነው ሚስጥሩ ያለው። ስለዚህ በመንፈስ የመሞላትና ከመንፈስ ቅዱስ ጋር ጠንካራ ህብረት የማድረግ ዋነኛው ምልክቱ ምንድነው ካላችሁ ኢየሱስ ክርስቶስን ማክበር ነው። ከጌታ ጋር ጤነኛ ፌሎሺፕ እንዳላችሁ የምታውቁት አንዱ በዛ ነው። የመንፈስ ቅዱስ ቀዳሚው ስራ እሱ ስለሆነ ለዚህ በግላችሁም ሊሆን ይችላል ወገኖች ሆይ፣ በማህበር ሊሆን ይችላል፣ በአገልግሎት ህይወታችሁ ሊሆን ይችላል። ሁል ጊዜ መንፈስ ቅዱስን ስንሞላ የሚታዩ ነገሮች አሉ። አንዱ በተለይ ስለ ዓለም መንፈስ ልነግራችሁ ፈልጋለሁ። የዚህ ዓለም መንፈስ አለ። የዚህ ዓለም መንፈስ ይሄ ሴሌብሪቲ ስፒሪት ነው። ሴሌብሪቲ ስፒሪት ምንድነው? በቃ የሰው አድናቂ መንፈስ ነው። የዓለም መንፈስ በቃ አክተር ዘፋኝ ሲመጣ በጣም በቃ ፍልቅልቅ የሚያደርጋቸው፣ አንዳንድ ጊዜ ገና መዝሙሮች ሳይጀመሩ ፉጨቶች ሲቀልጡ በቃ ከሌ ልትዘምር ነው ሲባል ጩኸቱ አዳራሹ ድብልቅልቅ ይላል። ገና መዝሙሩ አልተሰማም፣ ያ ሴሌብሬሽን ለጌታ ይሁን ምን እንደሆነ ሳይታወቅ ጩኸቱ፣ ፉጨቱ፣ ጭብጨባው፣ ጭፈራው ይቀልጣል። እና that is not the spirit of God። የዓለም መንፈስ አንዳንድ የዓለም መንፈስ ከዘማሪ ይልቅ ዘፋኝ እንድትወዱ ያደርጋቸዋል። ዘማሪን መውደድ ምንም አይደለም፣ ነገር ግን ከክርስቶስ በል አድናቂ መሆን ከሚገባ በላይ ፎቶ በዚህ በመናቸው ላይ በመን ላይ ማድረግ ይሄ ሴሌብሪቲ ስፒሪት የዓለም መንፈስ ነው። ከዘማሪ ይልቅ ዘፋኞችን መውደድ፣ ከወንጌል አገልጋዮች ይልቅ ፖለቲከኞችን መውደድ፣ በውስጣቸው ያለው መንፈስ መለየት ያስፈልገናል ወገኖች ሆይ። ከቤተ ክርስቲያን ይልቅ በጣም ብዙ ጊዜ ሰዎች የንግድ ተቋማትን ወይንም ደግሞ አላደለም አንዳንድ ድርጅቶችን የማክበር ከእግዚአብሔርን ቤት አጣጥሎ መናገር እና ዕውቅና የምንሰጠው ለዓለም ነገር የተሞላ ነው። መንፈስ በዓለም መንፈስ ከሆነ ዓለምን እንድንወድ ያደርገናል። የዓለምን ዘፋኞች መውደድ ወገኖች ሆይ። አስታውሳለሁ አንድ ቪዲዮ አይቻለሁ። ማይክል ጃክሰን ጃፓን ሀገር ሄዶ ትልቅ ኮንሰርት አሳይቶ ሲወጣ በዜና ላይ ያሳያሉ። እና ሰዎች ገና እያዩት ፌንት ያደርጋሉ። በቃ ከጩኸታቸው የተነሳ ማይክል እያሉ በቃ ፌንት ያደርጋሉ፣ ይወድቃሉ፣ አንኮንሽስ ይሆናሉ። እያነሳ አምቡላንስ ይወስዳቸዋል። ምንድነው የሚጥላቸው? ከዚህ በፊት አሁን ወደ ጌታ ሄደ ወንድም አለ፣ ዘፋኝ የነበረ በኋላ ዘማሪ ሆነ። አንዳንድ ጊዜ ሰዎች እኔ እየዘፈንኩ አለ በዘፈኑ ዓለም እያለው አለ እየዘፈንኩኝ አውላ ይነሳባቸዋል አለ። ይሄ ወቃቢ መንፈስ ላቸው ላይ ማጓራት ይጀምራል አለ። እና that is the spirit የዓለም መንፈስ ነው። አያችሁ፣ የወንጌል አገልጋዮች ውስጥ ያለ የእግዚአብሔር መንፈስ የከበረ ነው። በዘማሪ ውስጥ ያለ መንፈስ የከበረ ነው። ዘፋኞች ውስጥ ያለው መንፈስ ግን ሌላ እንግዳ መንፈስ ነው። የእግዚአብሔር መንፈስ አይደለም።
ይህን በጣም ልትቀየሙኝ ትችላላችሁ፣ ዘፈን የምትወዱ ሰዎች አይ ዶንት ኬር። ነገር ግን የወንጌል አገልጋዮች በእግዚአብሔር መንፈስ የተሞሉ ናቸው። በእግዚአብሔር ቅባት ውስጣቸው አለ። ልናከብራቸው፣ እውቅና ልንሰጣቸው የሚገባ እነሱን ነው። የተሞላ ነው በዓለም መንፈስ ግን ከሆነ የዓለምን ዘፋኞች፣ የዓለምን ታላላቆች ማክበር እንጀምራለን። የፊልም አክተሮች ማክበር እንጀምራለን። ኢንስቴድ የእግዚአብሔር መንፈስ ያለባቸውን ሰዎች ማክበር ሲገባል። ወገኖች ሆይ ኢየሱስን የሚያከብር መንፈስ ነው መንፈስ ቅዱስ እያልኳቸው ነው። የዓለም መንፈስ ደግሞ የራሱ የሆኑትን የዓለምን ሰዎች ነው የሚያከብሩ። መንፈስ ቅዱስ ሲሞላን ወገኖች ሆይ ክርስቶስን ማክበር ይገባናል። መንፈስ ቅዱስ ሲሞላብን ኢየሱስ ክርስቶስን ማዕከል ያደረገ አምልኮ ለእሱ እናመጣለን። መንፈስ ቅዱስ ሲሞላብን መንፈሳዊ ነገር ሁሉ በቃ ማድረግ እንጀምራለን። የመንፈሳዊ ነገር ለእናንተ ክቡር ይሆናል። የሚዘመረው መዝሙር አክባሪዎች እንሆናለን። የምናነበውን መንፈሳዊ መጽሐፍቶችን አክባሪዎች እንሆናለን። ለምን? የእግዚአብሔር መንፈስ ስላላቸው፣ ኢየሱስን የሚያከብሩ ስለሆነ ወገኖች ሆይ ስለዚህ በጣም እንጠንቀቅ። የምትወዱት ማንን ነው? ዘፋኝ የሚወድ የሚካፈለው ያንኑ መንፈስ ነው። ከኔ ጋር ናችሁ ወይ? የዓለምን ሰዎች በኃጢአታቸው የሚታወቁ በኃጢአታቸው በነውራቸው የማያፍሩ እነሱን አላደለም ሴሌብሪቲን አክብሮትን ውስጥ ከገባችሁ አደጋ ውስጥ ገባላችሁ። መንፈሳዊ ነገራችሁ ትክክል እንዳልሆነ ያሳያል። ኢየሱስን የሚያከብር መንፈስ በመንፈስ ቅዱስ ሚዛን ነገሮች ሊመዘን ይገባል ወገኖች ሆይ። ከማንኛውም ምናልባት አላደለም ብሪሊየንት ከተባለ በጣም ፌመስ ከተባለ በጣም አላደለም ስመ ገናና የሆነ ዝነኛ ዘፋኝ ይልቅ ስለ ጌታ የሚዘምር ታናሽ ዘማሪ ይሻላል፣ ይበልጣል። እግዚአብሔር ስም የተባረከ ይሁን። ለዚህ በጣም እንጠንቀቅ። ዘፋኝ አድናቂዎች በድብቅ ዘፈን የምትሰሙ የምትካፈሉት ያንን ስፒሪት ነው። ኢየሱስ ግን መንፈስ ቅዱስን ሲሞላን ኢየሱስን እንድንወደው ያረከናል። የሰማዩን እንድንወድ ያረከናል። ወገኖች ሆይ ለመሆኑ እንነጋገርና ከመቼ ወዲያ ነው ዘማሪን ደግሞ በድምፁ መውደድ የጀመርነው? ድምፅን ማቀንቀ ያቀነቀነ ሁሉ እኮ አይደለም። አንዳንድ ጊዜ ድሮ ዘማሪዎች ጋር ስትሄዱ በጣም ድምፃውያን አይደሉም፣ ነገር ግን ዘማሪያን ናቸው። መንፈስ ቅዱስን ሐሳብ በዜማ ያመጣሉ። እነሱ ሲዘምሩ ጋኔኖች አይቆሙም። አኮርዲዮ ገና ሲደረድር አጋንንቶች ይራገፉ ነበረ። ዛሬ መሳሪያ በ6 በ7 መሳሪያ ታጅቦ መድረኩ ላይ ይሁን ጥሩ፣ እግዚአብሔር ይመስገን። በእግዚአብሔር መንፈስ የመሆኑ ምስጢር እዛ ላይ ነው። ስለዚህ የዓለምን ስፒሪት ወደ እግዚአብሔር ቤት አናስገባው። ኮንተንት ላይ ፎከስ እናድርግ። ውጭ ከሚታይ ካቀነቀነ ከድምፅ ማማር ጋር አታያይዙት፣ ግድ የላቸውም። መንፈስ ቅዱስ ኢንስፓየር ያደረጋቸው በጣም የሚገርሙ በክራር የተዘመሩ በትንሽ በሰባራ ጊታር በኮርድ አንድ ኮርድ ተይዛ የተዘመረች ስንት አጋንንቶች ታወጣለች መሰላችሁ ወገኖች ሆይ። ልላችሁ የፈለኩት የሙዚቃ ልቀት አይኖር አይደለም፣ ያስፈልገናል። yes እግዚአብሔር ኢንስፓየር ያደረጋቸው አሳፎች ያስፈልጉናል ሚደረድሩ ወገኖች ሆይ። ተጽዕኖ ፈጣሪ ከሆነ ታዋቂ ፖለቲከኛ ይልቅ በብዙ ድካም ለእግዚአብሔር ለመስራት እየሞከረ ያለ ብዙም ያልተሳካለት የሚመስል የወንጌል አገልጋይ ይበልጠዋል። በውስጡ የእግዚአብሔር መንፈስ አለ። ስከስመ ጥሩ ፖለቲከኛ ይልቅ ከተጽዕኖ ፈጣሪው ይልቅ ዛሬ የምትወዱት ተጽዕኖ ፈጣሪ አክቲቪስት ምናምን የምትሉት በውስጣቸው ያለ ስፒሪት ምንድን ነው? ጥላቻ የሚነግሩን፣ ስድብ የሚያስተምሩን፣ እርግማን የሚያስተምሩን። ኧረ እኔ ማስተምራችሁ የጽድቅ ወንጌል ነው። እኔ ስድብ አላስተምራችሁም፣ ኢየሱስን ነው መሰብክላችሁ። የዓለም መንፈስን ያላቸውን ሰዎች ፎሎ የምታደርጉ ሰዎች አዝንላችኋለሁ። በእውነት ነው የምላችሁ፣ አዝንላችኋለሁ። የዓለም መንፈስ የስድብ መንፈስ ያለባቸው ሰው የሚያዋርዱ የሚያላግጡ ሰዎችን እነሱን አድማየር ማድረግ ማለት የእነሱ መንፈስ ተካፋይ መሆን። ምን አይነት ስፒሪት ነው ይሄ ስፒሪት ወገኖች ሆይ? ከታዋቂ አክቲቪስት ፖለቲከኛ ወይንም ቲክቶክ ስታር እግዚአብሔር መንፈስ ያለበት አንድ ሰባኪ ይሻላችኋል። እሱ ነው አጋኔኖችን የሚያባርርልን፣ እሱ ነው የሚጸልይልን ወገኖች ሆይ። የወንጌል አገልጋይ ክብሩ የበለጠ ነው ከፖለቲከኛው በላይ። በጣም ብዙ ሰራተኞች ካሏቸው ከታላላቅ ንግድ ተቋማት በላይ በጣም የምትገመገመዋች ትንሽ ደካማ የምትመስል በቆርቆሮ የታጠረችዋ ቤተ ክርስቲያን ትበልጣለች። በውስጧ መንፈስ ቅዱስ አለባት፣ የእግዚአብሔር ኃይል አለባት። ክብር ለእግዚአብሔር ይሁን። በኢየሱስ ስም ብላ ክፉን ማቆም የምትችል ናት።
ብዙ የጨለማን ሥራ መከልከል የምትችል ቤተክርስቲያን ናት። ደካማ የምትመስል ቤተክርስቲያን ልናከብራት ይገባል። ቤተክርስቲያን በሳይዟ አትከበርም። በብዙ ቁጥሯ በትንሽ ቁጥሯ አትከበርም። ቤተክርስቲያን በውስጧ ባለው መንፈስ በመንፈስ ቅዱስ የተከበረች ናት። ወገኖች ሆይ የቤተክርስቲያን መለኪያው እሱ አይደለም። የሰክሰስፉል ቤተክርስቲያን መለኪያ ትልቅ አዳራሽ አይደለም፣ መብራቱ አይደለም፣ የኳይሩ መደርደር ወይንም የሚለብሱት የጌጠኛ ልብስ ብዛት አይደለም። ስለሱ ሌላ ጊዜ እናውራ። ስለዚህ ቤተክርስቲያን ትበልጣለች። በውስጧ ያለ ክቡር መንፈስ ነው። መንፈስ ቅዱስ ኢየሱስን የሚያከብር መንፈስ ነው።